ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰብ ብቅ ብያለሁ እንደተለመደው በአንዳንድ ነገር ማለት ነው። ስቶሪ ላይ ቡራዬም ቅመሟም እንደዚህ ብቅ ብለዋል ማለት ነው። በነገራችን ላይ ሁሌ የምምልህ ቡራዬ ሺህ ዓመት ትኑርልህ። ሙሽዬን እንደዚህ ውብ ማር አድርገው ልከውለት ስቶሪ ላይ አድርጓታል ማለት ነው። እናንተ ሙሽዬ ቆንጅዬ ናት፣ እንደዚህ ሞዴሊስት ናት። እናንተ አቀማመጧ ራሱ እንዴት አባቱ እንደሚያምር ያው እናትን መቼም እናት ለማንም እናት ናት። ኢየሱስ ደግሞ በነገራችን ላይ ይለያል። እናቱ ያለው ፍቅር ያላባትን ያሳደገችው ለእናቱ ይሄ ነው ብሎ ለማለት ቃላት ያጥረዋልና እውነት እናትም ልጇ እንደዚህ ትልቅ ደረጃ ላይ ደርሶ የእሷን በቃ ለእሷ ምን ያህል እንክብካቤ የለፋችበትን እንትን ሲከፍላት በጣም ነው የሚያስደስት በነገራችን ላይ እና በጣም ልጁም ይለያል። አንዳንዴ የእናቴ ቤተሰብ ምርቃን ይደርሳል ይባላል እና ቤተሰቦች በነገራችን ላይ ሌላም ሰው መስክሮላታል ለእናቱ ያለው ፍቅር ከካሜራም ጀርባ እየተለየ ነው ብላ አንዲት እህቱ መስክራለታለች። እና ቤተሰቦች የምንላችሁ ነው። ቅመሟ ደግሞ እንደዚህ ውብ ሆናለች። በነገራችን ላይ ቲክታክ ላይ እየተለቀቀላትን ስቶሪ ላይ አይታችሁታል። የሆነች ልጅ በቪዲዮ ሰርታ የለቀቀችውን ሀይሚ ስቶሪ ላይ ያደረጋችሁና አይታችሁ ስለቆየ ታዩታላችሁ የሚል ግምት አለኝ። እና ምን ነበረ ቤተሰቦች እወድሽ ነበረ አንቺ ጋር እንደዚህ አይነት ነገር አልጠበኩም ምናምን ነገር የሚል ነበረ በሙዚቃ የሰራችላት እና ሼር አድርጋ ፎናፎና እኔ ታቅሻለሁ ምናምን ብላ ነው ሼር ያደረገችው እሷ ማለት ነው። እና ምንድነው ነገሩ? እና ቤተሰቦቼ ቡራዬ እንደምታዩት ትናንትና አይፎን ማክስ ገዝቶ ስቶሪ ላይ አድርጎ ነበር። ዛሬ ደግሞ እስከነራሱ ፎቶ ተነስቶ በአይፎን ማክስ ተነስቶ እንደምታዩት ለቆታል። ምንድነው ልዩነቱ? ከእስከዛሬው ምንም ዲፈረንስ የለውም። እኔ ግን ይሄ አይፎን ማክስ 250 ሺህ ብር ነው ብላችሁኛል ቤተሰቦቼ። ለምንድነው ቆይ ምንድነው ልዩነቱ? ይሄን ያህል ብር የሚበላው እንደው ታድላችሁ እንደው ለ250 ሺህ እንትን ብር ለማውጣት ይሄን እና ልዩነቱ ምንድነው? ይሄን ያህል ብር የሚያስወጣው ካሜራው ምኑም አንድ ነው። ለማንኛውም ቤተሰቦቼ እንግዲህ ትናንትና አልመጡም፣ ዛሬ እንጠብቃቸዋለን። ትናንትና በአንድም ቤት ሰው አልተጋበዙም። አንዳንዴ በራሳቸው ቤት ካልመጡ በሰው ቤት ይጋበዙ ነበረ። ለማንኛውም ዛሬ እንጠብቃለን ቤተሰቦቼ። ቅመምዬን እስኪ በሏት፣ እኔም ስሜያታለሁ ብያታለሁ ማለት ነው። ወዳችኋለሁ። መልካም ቆይታ ቤተሰብ።